የደቡብ ወሎ ዞን የጸጥታ ቢሮ ደሴ ላይ ዝግ ስብሰባ እያካሄደ እንደሆነ የጠቆሙን የመረጃ ምንጮቻችን የከላላና የመቅደላ ወረዳ አመራሮች በፋኖ ኃይሎች እጅ መግባታቸው ከባድ ጭንቀት እንደፈጠረባቸው ገልጸዋል። ደግመዋለሁ። የከላላና የመቅደላ ወረዳ አመራሮች በፋኖ ኃይሎች ቁጥጥር ስር ውለዋል። መቅደላም ከላላም በነገራችን ላይ በአስደናቂ ሁኔታ ግስጋሴው ቀጥሎ አይደለም ደቡብ ወሎ ከሰሜን ወሎ እስከ ደቡብ ወሎ ምዕራብ ወሎ ጫፍ ቤት አማራ ምዕራብ ወሎ ጫፍ አማራ ሳይንት አጅባር ጭምር በቁጥጥር ስር ውላለች። አሁን ያለው እንቅስቃሴ ምን ሁኔታ ነው የሚለውን ለመቆጣጠር ሞክረናል። ወደ ደሴ ከተማ የሚገባ ከሆነ ሰዓት እላፊ ለመጣል ተብሎ ስብሰባ ላይ ተቀምጠዋል። ደሴ ከተማ ሰዓት እላፊ ይደረግና እንቅስቃሴ ይቆም ነው እያሉ እየተነጋገሩ ያሉት። በርካታ ኦራሎችን ጨምሮ የሚያመልጡባቸው ተሽከርካሪዎች በደቂቃዎች ልዩነት ሪፖርት ተቀብለን ከ30 ደቂቃ እንደዚህ ልዩነት በኋላ ከበባ ውስጥ ናቸው የተባሉ ኦራሎች ሙሉ በሙሉ ከጥቅም ውጭ መሆናቸውን ማረጋገጥ ተችሏል። በተጨባጭ መረጃ በዘመቻ ስንታየው ማሞ ሰፊ የወሎ ቤት አማራ ቀጠናዎችን ባካለለው አውደ ውጊያ በርካታ የብልጽግና ሰራዊት በፋኖ ኃይሎች የቅንጅት ውጊያ ሞትና ቁስለኛ ከመሆናቸው በላይ በምርኮ ገቢ የሆነው ቁጥር ደግሞ ቀላል የሚባል አይደለም። ይሄንን እንግዲህ እንደምታውቁት በቪዲዮ ያስደገፍን የምናቀርብላችሁ ይሆናል በቀጣይ 2-3 ቀናት። አፋባሃ ምኒልክ እዝ አሃዶችና አፋሃድ የተለያዩ አሃዶች ጥምረት ነፃ የወጡ የቤት አማራ ወረዳና ታዳጊ ከተሞችን በተመለከተ በቀዳሚው ዙር የመጀመሪያው ዙር ላይ ጃማ፣ ከላላ፣ ልጓም እንዲሁም ደብረዘይት ከተሞች በአፋሃድ አሃዶችና በአፋባሃ ንጉስ ሚካኤል ኮር ጥምረት የተገኘ ነው። አሁን ተመልከት። የአማራ ፋኖ ህዝባዊ ድርጅት አፋሃድና አፋባሃ የአማራ ፋኖ ብሔራዊ ኃይል እየተቀናጁ እርምጃ በወሰዱባቸው ቀጠናዎች የሚገርም ድል ተመዝግቧል። ይህንን አቀናጅቶ በመምራት ረገድ ኃላፊነት የወሰዱና የተራራቀ ሁኔታ እንዳይፈጠር ጥሩ እርምጃ የተከተሉ አካላት የሚገርም ሁኔታ ድንቅ ድል እያስመዘገቡ ነው የሚገኙት። ለገሂዳ፣ ገነቴ፣ ሳይንት፣ ደንሳ እነ ንጉስ ሚካኤል ኮር ጠቅላላ ቀጠናውን ተቆጣጥረዋል። ከንታ፣ አጅባር፣ ልጅ ኢያሱ ኮር እና የደጋው መብረቅ ኮር እንዳለ ቀጠናውን ተቆጣጥረዋል። እንዲሁም ልዩ ዘመቻ በላጎ ሻለቃ በዚህም የምኒልክ እዝ አሃዶች በጥምረት ባደረጉት ከባድ ማጥቃት የወረዳ ከተሞችን ጨምሮ በርካታ ያገዛዙ ሰራዊት ተሽከርካሪዎች ተተኳሽ ጋር እንዲሁም የቡድንና የነፍስ ወከፍ መሳሪያዎች በምርኮ ገቢ መደረጋቸውን የአፋባህና የአፋድ የግንባር መረጃዎች አረጋግጠዋል። እንዴት ይህንን ከፍ ያለውን ነገር አናይ? እንዴት ትልቁን ነገር ማየት ሰው ይሳነዋል? እንዴት እየገጠመን ያለውን አደጋ ማየት ያስቸግረዋል ሰው? ይህንን ካላየ እንዴት ፖለቲካ አውቃለሁ እራመዳለሁ ሊል ይችላል? ዓለም ይተባበራል። አዎ ይተባበራል። አዎ ምን ይሄ እውነት እንዳይነገር እንግዲህ ብለኸው ካልነቃ ምንድነው ልታደርግ የምትችለው? መጽሐፍም የሚለው እኮ የእግራችሁን ትቢያ አራግፋችሁ ተመለሱ ሰላማችሁ ከእናንተ ጋር ይመለሳል። ሰላም ላንተ ይሁን ብለኸው ስትሄድ ሰላምህን ካልተቀበለ የእግርህን ትቢያ ማራግፈህ መመለስ ብቻ ነው። ካልቻልክ ምን ታደርጋለህ? ኖህ እንደዛ ነው ያደረገው አይደለም? በዘመኑ የለም ተዘጋጁ፣ ይሄንን አድርጉ፣ መርከብ ይሰራል፣ እንዲህ ነው፣ ጥፋት ሊመጣ ነው፣ ራሳችሁን አዘጋጁ። እምቢ አለ። የራሱን አዘጋጀ። የንፍር ውሃ መጣ። አይ 120 ዘመን አለን 60ውን ጨፍረን በ60ው እናስብበታለን ንስሐውን እያለ የሚቀልር ነበር። ኢምፖሲብል እንደዛ አይነት ነገር ሊመጣ አይችልም እያለ የሚቀልር ነበር። ፖሲብል ሆነ፣ ነገሩ ሀፕን አደረገን። እንዳይሆን ነገር ተፈጠረ። ሶ አይ ቲንክ በደንብ ማሰብ የሚጠይቅ ይመስለኛል። ተጠራርተው ተሰባስበው እዛና እዚህ እየረገጡ ያሉት ምን ሰግተው ነው? ምን ፈርተው ነው? ይሄን ነገር ተቆጣጥረው ይሄ ፕሮጀክታቸው እንዳይወድቅና ከፍጻሜ እንዳይደርስ የሚያግደው ነገር እንዳይመጣ ለማድረግ ርብርብ እያደረጉ ነው ያሉት። በተለይ በኤርትራና በትግራይ መካከል ከመታኮስ ከቂም ወጥቶ
ኮኦፕሬት የማድረግ እንቅስቃሴ ሲጀመር 4 ኪሎ ውስጥ በቃ መናወጥ ነው የተፈጠረው። ጨፌ ኦሮሚያ መራድ ውስጥ ነው የገባው። ሶና ሉላ ሰለሞንን ምላስ ተበድረው የና ሉላ ሰለሞንን መለፍለፍ የጀመሩት እንደ አንጀራ እንደ ምናምን ሲል ነበር። እንጀራ ሲበላ ነው ግን የሚውለው። እንዳትገዙ ሌላኛው ደግሞ መጥቷል። አሁን እንጀራ ያማራ ነው አንበላም ይላል። አርገው ነው ተጎዳ አማራ ታንታ ትብላና ተጎዳ። ሱሪናው ልቀራቁ ተኒድ መልበስም ያስተማረ ማህበረሰብ ነው።